ሰላም ጤና ይስጥልኝ ወደ ፋስት ራዲዮ ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያ ዋና ዋናዎቹ። በመጨረሻም ከቻይናው ሽንፈት በኋላ ጽምዶ የመጨረሻ አቋሙን ይፋ አደረገ። የህወሓትና ሻዕቢያ ጀነራሎች ገሎ መኬዳ በተባለ የድንበር ከተማ ላይ አስቸኳይ የውጊያ ግምገማ ማድረጋቸው ተሰምቷል። በስብሰባው ላይ ከሻዕቢያ በኩል ጦርነቱን ለማስቆም ረፍዷል፣ እጃችን ላይ የቀረው አማራጭ ወደፊት መገስገስ ብቻ ነው የሚል አቋም መያዙን ተነግሯል። ተጨማሪ መረጃ አለን፣ በዝርዝር እንመለሳለን። በሌላ በኩል ደግሞ ሽመልስ አብዲሳ ከጠቅላዩ በተቃራኒ ቆሞ እያስባለ አነጋጋሪ መረጃ ሾልኮ ወጥቷል። ጠቅላይ ሚኒስትር አብይ አህመድ በምክክር ኮሚሽኑ ጉዳይ የመንግስታቸውን አቋም ግልጽ ቢያደርጉም ሽመልስ አብዲሳ ግን ከብልጽግና አቋም በማፈንገጥ አዲስ አበባና ድሬዳዋን አንሰጥም የሚል አቋም ማራመድ መጀመራቸው የተነገረ ሲሆን የኦሮሚያ ጨፌም ለአስቸኳይ ስብሰባ መጥራቸው ተገልጿል። መሪዎቹን ፊት ያዟዟሪ ምክክር አጀንዳ የትኛው ነው የሚለውን ጨምሮ የተሰማውን ጥብቅ መረጃ ይዘን በዝርዝር እንመለሳለን። በሌላ መረጃችን ደግሞ የሆርሙዞች ምጥ እንቅስቃሴ መስተጓጎል ጋር ተያይዞ የነዳጅ ጫኝ መርከቦች ላይ የተጋረጠው አደጋ መባባሱ ተሰምቷል። ላይክ እና ሼር እያደረጋችሁ አብራችሁን እንድትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። የኤርትራና ህወሓት የድንበር ምስጢራዊ ስብሰባ በሰሜን ኢትዮጵያ አዲስ የጦርነት ስጋት ደቅኗል። በሶማሊያ ሪፖርት ዘገባ መሰረት የኤርትራ ወታደሮች አዛዦችና የህወሓት ክፍሎች በጉሎ መኬዳ ወረዳ ድንበር አቅራቢያ ያደረጉት ስብሰባም ያልተጠበቀ ወታደራዊና ስልታዊ ጥምረት መፈጠሩን አመላክቷል። ጽምዶ የሚል መጠሪያ የተጀመረው ይህ እንቅስቃሴም በድንበር አካባቢ ባሉ ህዝቦች መካከል ትብብርን ለማጠናከር ያለመ እንደሆነ ቢነገርም ከፌዴራል መንግስቱ እውቅና ውጭ የተደረገና ከጀርባ የሚከናወኑ ፖለቲካዊ ስራዎችን ጥርጣሬ ያናረ ሆኗል። ይህ አዲስ የፖለቲካ አሰላለፍ ለውጥ በቦታው ላይ ካለው ተጨባጭ ሁኔታ ጋር ተዳምሮ ትልቅ ስጋትን ፈጥሯል። በኢትዮጵያ መከላከያ ሰራዊትና በታጣቂዎች መካከል የተከሰቱት አዳዲስ ግጭቶች በፕሪቶሪያ የሰላም ስምምነት የተገኘውን ሰላም አደጋ ላይ ጥሎታል። ተንታኞች እንደሚሉትም እነዚህ አካባቢዎች የጦርነት ውጥረቶችና ያልተለመዱ የድንበር ተሻጋሪ ግንኙነቶች ተደማምረው የቀጠናውን መረጋጋት በማፍረስ ሰሜን ኢትዮጵያን እንደገና ወደ አደገኛ ሰንሰለታማ ግጭት አዙሪት ሊመልሱት ይችላሉ ብለዋል። በምዕራብ ትግራይ ሻይና አካባቢ ከተከሰተ የትጥቅ ትግል ግጭት በኋላ ውጥረቱ እንዲረግብ ሳልሳይ ወያነ ትግራይ ጥሪ አቅርቧል። በኢትዮጵያና ሱዳን ድንበር አካባቢ በሚገኘው በምዕራብ ትግራይ ሻይና አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተፈጠሩት የትጥቅ ግጭት መከሰቱን በሚያመለክቱ ሪፖርቶች ከፍተኛ ስጋት እንደደቀኑበት የገለጸው ሳወት ውጥረቱ እንዲረግብም ጥሪ አቅርቧል። ፓርቲው ባወጣው መግለጫም የተባባሰ ውጥረትም ወደ ሰፊ የትጥቅ ግጭት የመሸጋገር አደጋ በመጨመር በሲቪሎችና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል ይችላል ሲልም አስጠንቅቋል። በተጨማሪም ግጭቱ በርካታ ሲቪሎችን ከመኖሪያ ቀያቸው ተፈናቅለው ደህንነት ወዳለበት ስፍራ እንዲሸሹ አስገድዷልም ብሏል። በግጭቱ ሳቢያም ሰብአዊ ተጽዕኖ ከፍተኛ አሳሳቢ ነው ያለ ሲሆን በዓለም አቀፍ ሰብአዊ ሕግ መሰረትም የሲቪሎች ጥበቃ ቅድሚያ ሊሰጠው እንደሚገባም አስገንዝቧል። የሳውት መግለጫ ሲቀጥልም አሁን የተፈጠረው ውጥረት የሰላም ሂደቱን በመተግበርና በመከታተል ረገድ ያሉ ክፍተቶችን እንደሚያሳይና ሰላምን ለማስቀጠል ቃል የገቡ ወገኖች እንዲሁም የሰላም ጥረቶችን የሚደግፉ ቀጠናዊ ዓለም አቀፍ አጋሮችም ግጭቱ እንዳይባባስና የተገቡ ቃሎችም እንዲከበሩ አስቸኳይ እርምጃ ሊወስዱ ይገባል ሲሉም አሳስቧል። በተጨማሪም አሁንም ሰፊ ግጭት ለመከላከል እድል እንዳለ በመግለጽ ሁሉም ወገኖች ራሳቸውን ከድርጊታቸው እንዲቆጠቡና አስቸኳይ የተኩስ አቁም እንዲያደርጉም ጥሪ አቅርቧል። አክሎም ልዩነቶችን በውይይት እንዲፈቱ የጠየቀ ሲሆን ወታደራዊ ግጭቶች መባባሱ የሰላማዊ ሰዎችን ስቃይ ብቻ እንደሚያበዛና ዘላቂ ሰላም የማስፈን ተስፋን እንደሚያዳክም በመጥቀስም በብርቱ አስጠንቅቋል። ለቀጠናው ዓለም አቀፍ ባለድርሻ አካላትን ባስተላለፈው ጥሪም ውጥረቱን ለማርገብ ሲቪሎችን ለመጠበቅና ለሰላማዊ መፍትሄም የሚያግዙ ፈጣንና ውጤታማ እርምጃዎች እንዲወሰዱም ጠይቋል። በመጨረሻም የትግራይና የቀጠናው ህዝቦች ዘላቂ ሰላም፣ ደህንነትና መረጋጋት እንደሚገባቸው በመግለጽ ሌላ አውዳሚ አመፅ ውደት እንዳይደገም አስቸኳይ እርምጃ እንዲወሰድም አሳስቧል። በቀጣይ መረጃ የኦህዴድ ብልጽግና የሀገራዊ ምክክር ኮሚሽኑ አጀንዳዎችን በመቃወም አስቸኳይ ስብሰባ መቀመጡ ተሰማ። ሽመልስ አብዲሳ ፓርቲያቸው ብልጽግና ከያዘው አቋም አፈንግጠዋል። በብሔራዊ ምክክር ኮሚሽን ውስጥ የአዲስ አበባና ድሬዳዋ ጉዳይ ዋነኛ አጀንዳ መሆኑና ሁለቱ ከተሞች ወደ ኦሮሚያ ክልል ከሚጠቃለሉ ይልቅ በፌዴራል መንግስቱ ይተዳደሩ የሚለው ሀሳብ ሚዛን መድፋቱን ተከትሎ በብልጽግና ውስጥ በተለይም በኦህዴድ አመራሮች መካከል ከፍተኛ ውዝግብ ማስነሳቱ ተነግሯል። ከሳምንታት በፊት በአዳማ ከተማ የስራ አስፈጻሚ ስብሰባን ያደረገው ብልጽግና የአዲስ አበባን ባለቤትነትና የመንግስት መዋቅር ማሻሻያን ጨምሮ በምክክሩ ላይ አቋም የሚይዝባቸውን አጀንዳዎች ላይ ምክክር አድርጎ ተወካዮችን ወደ ምክክሩ ማስገባቱ የሚታወስ ሲሆን
ይሁን እንጂ በምክክር ሂደት በተለይም በአዲስ አበባ ጉዳይ በተመለከተ ብልጽግናን ወክለው የተገኙ አካላት ግልጽ የሀሳብ ልዩነት ማንጸባረቃቸው የበርካቶችን ትኩረት የሳበ መነጋገሪያ ሆኖ ነበር። በምክክር ጉባኤ ውስጥ የተሳተፉ ተወካዮች መካከል አለመግባባት መፈጠሩን ተከትሎ ጠቅላይ ሚኒስትር አብይ አህመድ የመሩት አስቸኳይ ስብሰባ ተደርጎ አዲስ አበባ የኦሮሚያ አካል መሆኗ ቀርቶ በፌዴራል መንግስት መተዳደሯን ትቀጥል የሚለው አቋም የፓርቲው አቋም መሆኑን ሁሉም ተወካዮች እንዲያንጸባርቁ መወሰኑና ከዚህ አቋም የተለየ ሀሳብ የሚያንጸባርቁ አመራሮች ከስልጣን እስከ መነሳት የሚደርስ እርምጃ ጭምር ሊወሰድባቸው እንደሚችልም ከባድ ማስጠንቀቂያ መስጠቱ መዘገባችን አይዘነጋም። ይሁን እንጂ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ከዚሁ ብልጽግና አቋም ያፈነገጠ አቋም ማራመዳቸውን ስለመቀጠላቸው የሚጠቁሙ መረጃዎችን በስፋት እየወጡ ናቸው። ለጉዳዩ ቅርበት ያላቸው የመረጃ ምንጮች እንዳረጋገጡት ከሆነም ፕሬዚዳንት ሽመልስና ደጋፊዎቻቸው የኦሮሚያ ክልል መቀመጫ ዋና ከተማ በመሆኑ አዲስ አበባና በኦሮሚያ ክልል ሕገ መንግስት የተደነገገ በመሆኑ ከተማው ከኦህዴድ ባለቤትነት አይወጣም የሚል ጽኑ አቋም እያራመዱ መሆናቸውን የተነገረው። እንደ መረጃ ምንጮች ከሆነ በሽመልስ አብዲሳ ጎራ የተሰለፉ የኦህዴድ ባለስልጣናት ምክክር ኮሚሽኑ አዲስ አበባ የኦሮሚያ አካል መሆኗን የሚያረጋግጥ ፍኖተ ካርታ ካልሰጠና አቋማቸው ካልተከበረ ከምክክር ኮሚሽኑ አቋርጠው እንደሚወጡ ጭምር እያስጠነቀቁ ስለመሆናቸው የተገለጸው። ይህ አጀንዳና አቋም በሁሉም የክልል አመራሮች የማይደገፍና የብልጽግና ፓርቲ አቋም ጭምር ያልሆነም እንደሆነ ተነግሯል። የብልጽግና ማዕከላዊ ኮሚቴ የሀገሩን የአስተዳደርና አወቃቀር ከቋንቋና ከጎሳ ፌዴራሊዝም ይልቅ ወደ ጂኦግራፊካዊ አቀማመጥ ይመለስ የሚል አቅጣጫ ቢያስቀምጥም ሽመልስ አብዲሳ የክልሉን ጨፌ ምክር ቤት በአዳማ ከተማ በአስቸኳይ ሰብስበው እቅዱን ውድቅ ማድረጋቸው የሚታወስ ሲሆን አሁንም የአዲስ አበባን ጉዳይ የብልጽግና ማዕከላዊ ኮሚቴ ያሳለፈውን ውሳኔ በጨፌ ኦሮሚያ በኩል ለመሻር አስቸኳይ ስብሰባ መጥራታቸውን የተነገረው። በቀጣይ መረጃ በመካከለኛው ምስራቅ የሚገኙ ነዳጅ ጫኝ መርከቦች በአሁኑ ወቅት የተጋረጠባቸው ስጋት የኢራን ጦርነት ከተጀመረ ጊዜ አንስቶ ከታዩት የከፋ መሆኑን ባለሙያዎች ተናገሩ። ባለሙያዎቹን ያሉትም ሌላኛው ወሳኝ የቀጠናው የባህር መስመር በሆነው ቀይ ባህር ላይ ድንገተኛ ጥቃቶች ከተፈጸሙ በኋላ ነው። ቀይ ባህር በኢራን የሆርሙዝ ወሽመጥ ከዘጋች በኋላም አንዳንድ መርከቦች ሲጠቀሙበት የነበረ አማራጭ መስመር ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን እንደገና ለመክፈት ከኢራን ጋር ንግግር እየተደረገ ነው ቢሉም ኢራን ይህንን አስተባብላለች። ይሁን እንጂ የመስመሩን ደህንነት ለማስጠበቅ ከኦማን ጋር እየተነጋገረች መሆኑን ገልጻለች። ፔክለር በተባለው የመርከቦችን እንቅስቃሴ በሚቆጣጠረው ተቋም ተንታኝ የሆኑት ማቲው ራይት የድፍድፍ ነዳጅ ቀውስን ከጀመረ ወዲህ እጅግ አስከፊ ጊዜ ላይ ይገኛል ብለዋል። በኢራንና በአሜሪካ መካከል ዳግም ግጭት ከተቀሰቀሰ አንስቶ በወሽመጡ የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሷል። ቅዳሜ ዕለት በሆርሙዝ ወሽመጥ ያለፉ መርከቦች ቁጥር 11 ሲሆን እሁድ ማለፍ የቻሉ ደግሞ 8 መርከቦች ብቻ ናቸው። እንደ ፔክለር ከሆነም ጦርነቱ ከመጀመሩ በፊት በቀን ከ100 በላይ መርከቦች ያልፉ ነበር። 20 በመቶ የሚሆነውን የዓለም ነዳጅና የተፈጥሮ ጋዝ በወሽመጡ በኩል የሚታለፍ ነበር። ሰኔ ወር ላይ በኢራንና በአሜሪካ መካከል የተከሰተውን ጊዜያዊ ስምምነት የመርከቦችን ቁጥር ከፍ አድርጎት የነበረ ቢሆንም ግጭቱ ከተቀሰቀሰ በኋላ ግን እንቅስቃሴው እንደገና በከፍተኛ ሁኔታ ቀንሷል። በርካታ መርከቦችን በቀላሉ እንዳይለዩ ወሽመጡን በሚያቋርጡበት ጊዜ መልእክት መቀበያቸውና ማስተላለፊያ ሳጥናቸውን ሲግናቸውን ለማጥፋት ተገደዋል። ከሳውዲ አረቢያ የሚነሱ ነዳጅ ጫኝ መርከቦችም አማጭ በሆነው እንዲሁም ሳውዲና ሰሜን ምስራቅ አፍሪካን መካከል በሚገኘው በቀይ ባህር መስመር አልፈዋል። ሆኖም ከቅርብ ጊዜ ወዲህ የየመን የሁቲ ተዋጊዎች በሳውዲ መርከቦች ላይ በፈጸሟቸው ድንገተኛ ጥቃቶች ምክንያት ስጋቱ ተባብሷል። የሁቲ አማጽያን የሳውዲ መርከቦች በቀይ ባህር ላይ እንዳይንቀሳቀሱ እገዳ መጣላቸውን ከ2 ሳምንት በፊት ያስታወቁ ሲሆን የዩናይትድ ኪንግደም የባህር ትራንስፖርት ተቋም ባለፈው ሳምንት በርካታ ጥቃቶች መፈጸማቸውንም ገልጿል። የተወዳጆች የቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመራረጥናቸው መረጃዎቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።